በጌታ የተወደዳችሁ የኢትዮ ሳይበር ሚኒስትሪ ፕሮግራም ተከታታዮች እንደምን አላችሁ? ስለዚህ እግዚአብሔርን አምላካችን እጅግ አድርገን እናመሰግናለን። በነገር ሁሉ ረድቶ እንደገና ዳግም የእግዚአብሔርን ቃል አብረን እንድናጠና የእርሱ ፈቃድ ስለሆነ ሁሉ ክብር ለስሙ ይሁን። እንግዲህ እንደ ጌታ ፈቃድ በዚህ ኳርተር የጀመርነውን የቆላሲያስና የፊልጵስዩስን መጽሐፍ በስፋት እየተመለከትን ያለ ነው። በዛሬው ክፍል ደግሞ እንዲሁም በተለይ በቆላሲያስ መጽሐፍ ላይ በብዛት የምናተኩር ይሆናል። ዛሬ ስለ ክርስቶስ ኢየሱስ በደንብ በጥልቀት የምናጠናበት እርሱን ባህሪው ማንነቱን በደንብ አድርገን የምንረዳበት ነው። ለዚህ ሳምንት ጥናት የሚሆን ክርስቶስ ኢየሱስ ከመጀመሪያው የነበረ ከሁሉ በፊት በኩር የሆነ ሁሉ ነገር ደግሞ በእርሱ የተፈጠረ እንደሆነ የሚያሳየውን ክፍል እንደ ጌታ ፍቃድ አብረን እንመለከታለን። እንግዲህ ፕሮግራሙን ከኔ ጋር ሆነው የሚመሩትን አስተዋውቃችኋለሁኝ። ወንድሜ ዶክተር ጌታሁን አብሮኛለ ከሚሽጋን፣ እንዲሁም ደግሞ ወንድሜ ዳንኤል አለሙ ተፈራ አብሮኛለ። እንግዲህ እኔም ፕሮግራሙ የምመራላችሁ ብሩክ ነኝ። በነገሮቻችን ሁሉ ደግሞ እግዚአብሔር እንዲቀድምና እንዲመራን ፕሮግራማችንን በጸሎት እንጀምራለን። ወንድም ዳንኤል ፕሮግራማችንን በጸሎት ይከፍትልናል። በሰማያት ያለ ቅዱስ እግዚአብሔር አባታችን እጅግ አድርገን እናመሰግንሃለን። እነሆ ደግሞ በዚህ ሰዓት እንደገና ይህንን ያማረ እድል ስለሰጠህን በእግሮች ስር ቁጭ ብለን ቃልህን እንድናጠና ስለፈቀድክልን ክብር ተመስገን። ጌታ አባታችን ሆይ እነሆ በዚህ ሰዓት መንፈስ ቅዱስን እንድትልክልን ማስተዋል ጥበብ እንዲሰጠን እኛ በምንነጋገረው ሁሉ እንዲያግዘን እንዲያስተምረን አድማጮቻችን ተመልካቾቻችን ደግሞ እንዲባረኩ የበለጠ ወደ አንተ መቅረብ እንዲችሉ እንድትረዳቸው እንለምንሃለን። ቅዱስ አባታችን ሆይ እነሆ ከመጀመሪያው እስከ መጨረሻው አብረህን እንድትሆን እንጸልያለን። ቃልህ በዓለም ዙሪያ ሁሉ እንዲዘራ ሰዎች እውነትን እንዲያውቁ ምጽአትህም እንዲፋጠን በዚህ ሰዓት እንለምንሃለን። በናዝሬቱ በኢየሱስ ስም አሜን። አሜን። ወንድም ዳንኤል እግዚአብሔር ይባርክህ፣ እጅግ እናመሰግናለን። እንግዲህ ቅድም በመግቢያ ላይ ለማንሳት እንደሞከርኩኝ በዋነኝነት ሁለት የርዕስ ክፍሎችን እንመለከታለን። ስለ ክርስቶስ ኢየሱስ ብኩርና እንዲሁም ደግሞ ስለ ሁሉም ፈጣሪነቱ የምናየው ይሆናል ማለት ነው። ከዚህ በፊት በነበረን የቆላሲያስ መጽሐፍ ጥናት ላይ ጳውሎስ ለወገኖቹ እንዴት አድርጎ ይጸልይ እንደነበረ ተናግሯል እና ምክንያቱም ኢየሱስን እግዚአብሔርን ደስ እያሰኙ እንዲኖሩ የጳውሎስ ምኞትና ጸሎትም እንደነበረ ከላይ የነበረውን ክፍል ስናነብ እናገኛለን። የቆላሲያስ መጽሐፍ ምዕራፍ 1 ዛሬም እንግዲህ ከእርሱ በመቀጠል ያለውን ነገር እንመለከታለን። ከቁጥር 15 ምዕራፍ 1 ከቁጥር 15 ከ17 ያለውን ስናነብ እንዲህ ይላል። እርሱ የማይታይ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናትም ቢሆን ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉ ነገር በእርሱና ለእርሱ ተፈጥሯል ይለናል ማለት ነው። ስለዚህ በዛሬው ጥናታችን ኢየሱስ የማይታይ አምላክ አምሳል ነው ስንል ምን ማለታችን ነው? እሱ ከፍጥረት ሁሉ በፊት በኩር ነው ሲለንስ ምንድን ነው የሚለውን በስፋት የምናይበት ክፍል ይሆናል ማለት ነው። በዛሬው ጥናታችን በስፋት የምናየው ማለት ነው። እንግዲህ ኢየሱስ ክርስቶስ አምላካችን ነው። እግዚአብሔር እንግዲህ በስላሴ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሉ። ስለዚህ ክርስቶስ ኢየሱስ ደግሞ ሁሉን ነገር የፈጠረ እንደሆነ እኛንም ጨምሮ ሌሎችም ነገሮችን ወይም ደግሞ እንስሳትም ሆነ በምድር ላይ የምናያቸውን ነገሮች ሁሉ የፈጠረ እሱ እንደሆነ ይሄኛው ጥቅስ በደንብ አድርጎ ይነግረናል። ከፈጣሪነቱን ባሻገር ክርስቶስ ኢየሱስ አድኖናል። ምክንያቱም በእርሱ ሞት እኛ ከዘላለም ሞት ወደ ዘላለም ሕይወት መምጣት ችለናል ማለት ነው እና እዚህ ላይ ስናየው የሚነግረን ነገር ደግሞ ምንድነው? እሱ በክርስቶስ ኢየሱስ አማካይነት እኛ
ከጠላት መንግስት ወይም ደግሞ ከሰይጣን መንግስት ወደ እግዚአብሔር መንግስት ክርስቶስ ኢየሱስ እንዳመጣን መመልከት እንችላለን ማለት ነው። እና እግዚአብሔር እነዚህ ነገሮችን ያደረገልን ኢየሱስ እኛን ለማዳን በሰራው ስራ ውስጥ እንደሆነም እንመለከታለን ማለት ነው። እና እዚህ ላይ እንግዲህ ለመጀመር ያህል እንዲመቸን ከዚህ በፊት ባጠናነው ላይ ቁጥር 13 እና 14 ላይ እርሱ ከጨለማ አገዛዝ ታደገን ይለናል፣ ወደሚወደውም ልጁ መንግስትም አሻገረን፣ በእርሱ ቤዛነት በእርሱም ቤዛነትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ብሎ ነው የሚጀምርልን። ቆላስያስ መጽሐፍ ምዕራፍ 1 13 እና 14 ቁጥሮች ስንመለከት ማለት ነው። ስለዚህ በክርስቶስ ኢየሱስ ከጨለማ አገዛዝ፣ ከጠላት አገዛዝ፣ ከጠላት መንግስትነት ወደ የሚወደው ልጁ ነው የሚል ወደ ክርስቶስ ኢየሱስ መንግስት አሻግሮናል፣ አሳልፎናል። በሱ ቤዛነትን ደግሞ አግኝተናል። ነፃ መውጣትን ከኃጢአትን ይቅርታን ማግኘት ሆኖልናል ማለት ነው። ክርስቶስ ኢየሱስን ይሄን ነገር ሲያደርግልን ምንድን ነው ስንል ቁጥር 15 ላይ የመጀመሪያውን ክፍል እንመለከታለን። እርሱ የማይታይ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው ይለናል። ስለዚህ የመጀመሪያውን ሀሳብ ለማየት እርሱ የማይታይ አምላክ አምሳል ነው የሚለውን ለማየት እንዲመቸን እንግዲህ አምሳያ ብሎ የሚገልጸው መጽሐፍ ቅዱስ በምን አይነት መልኩ ነው የሚገልጽ ምን አይነት ትርጓሜ ያለውስ የሚለውን ነገር ስንመለከት የተለያዩ ጥቅሶችን ማየት እንችላለን። ለምሳሌ ዘፍጥረት 1 26 እና 27 ላይ እግዚአብሔር እንዲህ ይላል፣ ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚንሳፈፉ ፍጡራን ሁሉ ላይ ስልጣን ይኖራቸው አለ ይላል 27 ላይ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው ወይም በራሱ አምሳያ ፈጠረው የሚለውን እንመለከታለን። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። እግዚአብሔር እኛ ሰዎችን ሲፈጥረን በራሱ መልክ በራሱ አምሳያ አድርጎ ነው የፈጠረን ማለት ነው። በራሱ አምሳያ ፈጠረን ስንል በራሱ ይዘት ባለው የተለያዩ ነገሮችን ማስቀመጥ እንችላለን። እግዚአብሔር ሰዎችን የፈጠራቸው እርሱን እንድንመስል ስለሆነ አካል አለን ማለት ነው፣ ስሜት አለን ማለት ነው፣ ግንኙነት ወይም ሪሌሽንሽፕ ሊኖረን ይገባል ማለት ነው። እና የተለያዩ አምሳያዎችን አለ። ስለ አምሳያ ወይም ስለ ፍጥረት ሲናገር ለምሳሌ ስለ አዳም ሲናገር አዳም ዕድሜው 130 ዓመት በሆነ ጊዜ እርሱ ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። የምድራዊውን ሰው መልክ እንደለበስን የሰማያዊን ሰው መልክ ደግሞ እንለብሳለን ብሎ ደግሞ ጳውሎስ በአንደኛ ቆሮንቶስ 15:49 ላይ ጽፎ እናገኘዋለን። እና ይህ የተፈጠርንበት አምሳያ በእግዚአብሔር አምሳያ የተፈጠረ ነው። ነገር ግን የእግዚአብሔርን ማንነት በሙላት መግለጽ አንችልም፣ ምክንያቱም እኛ ሰዎች ስለሆነ ባህሪያችን ያንን ነገር ማስተናገድ አይችልም። ስለዚህ ክርስቶስ ኢየሱስ የእግዚአብሔር መልክ አለው፣ አምላክ ነው ራሱ። ግን የሰውን ስጋ ለብሶ ደግሞ ወደ ምድር መጣ። ወደ ምድር ሲመጣ ክርስቶስ ኢየሱስ ያደረገልን ነገር ምንድን ነው? እሱ አንደኛ የአባቱን ማንነት ወይም የእግዚአብሔርን አብ ማንነት መግለጽ ነበረ። ስለዚህ መጽሐፍ ቅዱስ ብዙ ቦታ በጣም የሚነግረንና የሚያስረዳን ክፍል ቢኖር እዚኛው ነው። ምክንያቱም ክርስቶስ ኢየሱስ ምን አደረገው ይላል? አብን ገለጠው፣ እሱ ተረከው። በእቅፉ የነበረው አንድ ያለ እርሱ ተረከው ይላል። ስለ አብ ማንነት፣ ስለ ፍቅሩ፣ ስለ ስራዎቹ የነገረን ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ውጭ ሊገልጸው የሚችል ማንም የለም። ምክንያቱም ለምንድን ነው? እሱ አብሮት ስለነበረ ከእርሱ ጋርም ስላለ ወደ ምድር ሲመጣ አባት ሌላ ቦታ ላይም ሲናገር ምንድን ነው እሱ እኔ በቃ አብ ሲሰራ ያየሁትን ነው የምሰራው አለ። ስለዚህ እኔ የምሰራው ነገር እሱ የሰራውን ነገር ነው ማለት ነው። ሌሎች ደቀ መዛሙርት ጠየቁት አይደል? ክርስቶስ ኢየሱስ አብን አሳየን ሲሉት እኔን ያየ አብን አየ ማለት ነው ብሎ ነገራቸው። ስለዚህ ክርስቶስ ኢየሱስ የእግዚአብሔር ማንነት አምሳያ ነው ሲል ማንነቱን ባህሪውን ሁሉ የገለጸበት ነው ማለት ነው። እና እዚህ ላይ እዚህ ልክ ቁጥር 15 ላይ የመጀመሪያውን ስናይ እርሱ የማይታይ አምላክ አምሳል ነው ብለን ስናስቅ እግዚአብሔር አብን ያየው ማንም የለም። ግን ክርስቶስ ኢየሱስ እሱ ምን አደረገው? ተረከው። እርሱ ነገረን፣ ስለ ማንነቱ አሳየን፣ አብሮ ስለነበረ ማለት ነው። ሌላ ቦታ ላይም ሲናገር ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል።
ስለዚህ ክርስቶስን ያየ አብን አየ ማለት ነው። ክርስቶስን በማየት ክርስቶስ የሰራልንን ስራ በመገንዘብ ስለ አብ መናገር፣ ስለ አብ ማውራት እንችላለን ማለት ነው። በክርስቶስ ኢየሱስ አብ ስለተገለጠልን ማለት ነው። እና ክርስቶስ ኢየሱስ የአብ አምሳያ ነው። አብን የገለጠልን እሱ ነው። ከዛም በተጨማሪ ሲናገር ምን ይላል? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከተዋለን ማለት ነው። በዚሁም መጽሐፍ ቅዱስ ላይ በእነዚህ አይነት ነገሮች ብዙ ይናገራል። ቅድም የጠቀስኩት ዮሐንስ 1:18 ላይ ከተውን እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። በሌላው ትርጉም እርሱ ተረከው ይለናል እና ስለ ባህሪው ደግሞ ሲናገር ምን ይላል? ክርስቶስ ኢየሱስ እኔ የዓለም ብርሃን ነኝ ይላል። ዘጸአት ላይ ሄደን ስንመለከት እግዚአብሔር እኔ ነኝ እያለ ስለ ማንነቱ እኔ ነኝ ብሎ ነው ሲገልጽ የነበረው። ክርስቶስ ኢየሱስም እኔ የዓለም ብርሃን ነኝ፣ እኔ መልካም እረኛ ነኝ እያለ ባህሪውን ወይም ማንነቱን ሲገልጽ እንመለከታለን ማለት ነው እና ዮሐንስ 8:58 ላይ ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው ይላል። ስለዚህ ልክ እግዚአብሔር አብ ሲገልጽ የነበረው እኔ ነኝ ሲል የነበረውን ትርክት በክርስቶስ ኢየሱስም እናያለን ማለት ነው። ስለዚህ ኢየሱስ የእግዚአብሔር አብን ማንነት በደንብ አድርጎ ሊያሳየን የቻለ አምላክ ነው። ምክንያቱም እርሱ አንድ ከእርሱ ጋር ስለነበረና ብቻውን ሲሰራ ያየው እሱ ብቻ ስለነበረ ሊገልጽልንም የሚችለው እርሱ ብቻ ስለሆነ ማለት ነው። ስለዚህ ከዚህ ውስጥ ምንድን ነው የምንወስደው ብለን ስናስብ ኢየሱስ እግዚአብሔር ነው። እግዚአብሔር ባይሆን ኖሮስ የሚለውን ነገር ስናይ ስለ ማዳኑ ብዙ ጥያቄ ሊነሳበት ይችላል። ምክንያቱም እኛን ለማዳን ሌላ ሰው ዋጋ አስከፈለ ልንል እንችላለን። እግዚአብሔር ክርስቶስ ኢየሱስ እግዚአብሔር ባይሆን ኖሮ፣ ምክንያቱም እግዚአብሔር አብ ፍቅሩን የገለጠበት በአንድያ ልጁ ነው። ምክንያቱም ዮሐንስ 3:16 ላይ የሚነግረን በቃ አንድያ ልጁን እስኪሰጥ ድረስ ነው ያለው አይደል? የእግዚአብሔር አብ ፍቅር የተገለጠበት ልጁን አንድያ ልጁን እስከምን ለሞት አሳልፎ እስኪሰጥ ድረስ እግዚአብሔር ዓለምን ሁሉ እንዲወዷል ይለናል። እንዲሁም ደግሞ አንደኛ ዮሐንስ መልእክት ላይ ሄደን ስንመለከት የሚነግረን ነገር ምንድን ነው? እሱም ክርስቶስ ኢየሱስ ስለ ኃጢአታችን ሞተልን ይልንና ምን ይነግራል? ፍቅርንም በዚህ አውቀናል ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ የአብ ፍቅር ማሳያ ነው እና ክርስቶስ አምላክ ለመሆኑ የከፈለውን የፍቅር ዋጋ ምን ያህል እንደሆነ የፍቅሩንም ጥልቀት እንድንረዳ ያሳየናል ማለት ነው እና ከዛም በተጨማሪ ስለ መስቀሉ ስናስብ መጽሐፍ ቅዱስ ፍቅርና ምሕረት፣ ፍትህና ምሕረት ተሳሳሙ ይለናል እና እግዚአብሔር በፍቅሩ እንዴት አድርጎ ፍትህንም ምሕረትንም በክርስቶስ ኢየሱስ እንዳመጣና እንዳሳየን እንመለከታለን ማለት። ይህ ስናስብ ሁል ጊዜ በእግዚአብሔር ላይ ያለን እምነት፣ ለእግዚአብሔር ያለን ፍቅር የበለጠ እየጠነከረ እየጨመረ እንዲሄድ ያደርገናል ማለት ነው። እንግዲህ ለመግቢያ ያህል ይህንን ካልኩኝ ከዚህ ቀጥሎ ያለው በተለይ በዚህ ቁጥር 15 ላይ ከሁለተኛው ክፍል ላይ ያለውን ከፍጥረት ሁሉ በፊት በኩር ነው ብሎ ይነግረናል እና በኩር ነው ብሎ ሲናገር ብኩርና እንግዲህ የመጀመሪያ ልጅ እንደሆነ ነው የሚያሳየው በአማርኛው ቃሉ። እንግሊዝኛው እዚህ ጋር ፈርስት ቦርን ይለዋል እና ተመሳሳይ አይነት ትርጓሜ ነው ያለው ይህ ትርጉም። ከዛ ምክንያቱም ቀጥሎ ሁሉ ነገር በእርሱ ተፈጥሯል ይለናል። ቁጥር 16 ሲጀምር ደግሞ ማለት ነው ከፍጥረት ሁሉ በፊት በኩር ነው፣ ሁሉ ነገር በእርሱ ተፈጥሯል ይለናል እና ይሄ ሀሳብ እንዴት ነው እንዴት አድርገን በንጽጽር መመልከት ወይም ማቅረብ እንችላለን የሚለውን እስቲ ከወንድሜ ዶክተር ጌታሁን ጋር አብረን እንመልከት። እግዚአብሔር ይስጥልን። እግዚአብሔር እናመሰግናለን ቃሉን በመጽሐፍ ቅዱስ ስለጻፈልን። በተለይም ጳውሎስ የጌታ ምስጢር ገብቶት ሁሉን ነገር የጻፈልን የተማረው ከመንፈስ ቅዱስ እንደሆነና መድኃኒታችን ኢየሱስ ክርስቶስ ራሱ እንዳስተማረው ነው። የቆላሲያስ ሰዎች ይህን ደብዳቤ ዋና የጻፈበት ምክንያት ባለፈው ስናጠና ነበር። ይኸው ምንድን ነው? እነሱ ቤዝ የነበራቸው ያወቁት እውነት ሰዎች ሊበርዙ እየሞከሩ ነበር እና ኤጳፍራተስ ሮም ሄዶ ጳውሎስ በታሰረበትን ይህንን ሁኔታ ባስረዳው ጊዜ ጳውሎስ እንግዲህ ክርስቶስን ከፍ ከፍ እንዲያደርጉ እና አንደኛው
በስራ መዳንን የሚያመለክቱ እንደገና ደግሞ መላእክቶችን የማምለክ ሁኔታ የመሳሰሉት የስህተት ትምህርት ገብቶ ስለነበረ መዳናችን በክርስቶስና ክርስቶስ ብቻ ነው። ክርስቶስ ደግሞ እሱ ራሱ እግዚአብሔር ስለሆነ እግዚአብሔር ወልድ ስለሆነ ሁሉን ስልጣን አለው የሚል ነው። እንግዲህ ወደዚህ ስንመጣ ጳውሎስ የጠቀሰውን ጥቅሶች መልሰን እናንብብ። አንደኛ ቆላስያስ ምዕራፍ 1 ቁጥር 15 ይህን ሼር አድርግና አብረን እናነባለን። እሺ እንግዲህ የፍጥረት ሁሉ በኩር ነው በሚልበት እዚህ ላይ በመጽሐፍ ቅዱስ ጥቅስ በብዙ ቤተ ክርስቲያን ወይም ደግሞ በሃይማኖት በስህተት የተተረጎመ ጥቅስ ዋና ይሄ ነው። አንዳንዶች ምን ይላሉ? ፍጥረታው ክርስቶስ አድርጓል፣ ግን መጀመሪያ የተፈጠረው እሱ ነው ብሎ ያደርጋሉ። ጳውሎስ ግን እዚህ እንደዛ እያለ አይደለም። አብረን እናንብብ። ቅድም የተነበበንም ደግሞ እናንብብ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣንም በሰማይ በምድርም ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እሱ በኩር ነው ብሎ ይናገራል። እንግዲህ በኩር በምንልበት ጊዜ እኛ ስናየው መጀመሪያ የተወለደ ብለን ልንወስዶ እንችላለን። ነገር ግን እዚህ መድኃኒታችን ኢየሱስ ክርስቶስ በኩር ነው የሚለው በዕብራይስጥኛ አነጋገር የአባትና የእናትን ሀብት ወራሽ፣ የወላጆችን ሀብት ወራሽ ወይም ደግሞ ባለስልጣን ሆኖ የሚመራ በኩር ይባላል። የግድ መጀመሪያ የተወለደ ማለት አይደለም። ወደ ራእይ ራሱ በምንመጣበት ጊዜ ምን ይለዋል? ከሙታንም በኩር የምድርም ነገስታት ገዢ ብሎ ያስቀምጠዋል። ይሄን ዮሐንስ ራእይ እነዚህ ጥቅሶች የታዩት ላይ ማንበብ ይቻላል። መድኃኒታችን ኢየሱስ ክርስቶስ በመጀመሪያም ፈጣሪያችን ነው። እንደውም ተስፋ ሰጥቶናል። በኢሳይያስ 65:17 ላይ አዲስ ሰማይና አዲስም ምድር እንደሚፈጥር የቀደሙት ሁሉ እንደሚያልፉ፣ ቁጥር 22 ላይ እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንቶ እንደሚኖሩ እንደዚሁ ዘራችሁ ስማችሁም ጸንቶ ይኖራሉ ይላል እግዚአብሔር። ይህ የሚያሳየው ምንድን ነው? መድኃኒታችን ኢየሱስ ክርስቶስ አዳኝ እና የእኛ ፈዋሽ መሆኑን የሚያመለክት ነው። በኩር የሚለው ቃል እንግዲህ ብዙ በመጽሐፍ ቅዱስ ላይ የተሰጠው ትርጉም መጀመሪያ ተፈጠረ ወይም ተወለደ አይደለም እና ይሄን የኢየሱስን ክርስቶስን የማዕረግ ሁኔታውን ሁሉ በሁሉ ስልጣን ያለው መሆኑን አብ ፍርድንም ሆነ ማንኛውን ነገር አሳልፎ የሰጠው ለመድኃኒታችን ለኢየሱስ ክርስቶስ የሰጠውን ነው የሚያሳየው። እስቲ አንዳንድ ጥቅሶችን አብረን ሉቃስ 2:7 ይሄ በኩር የሚለው ለክርስቶስ የተሰጠ ስም መሆኑን ብዙ ጥቅሶች ያሳያሉ። ከዛ እንዲህ እነዚህ ጥቅሶችን እናያለን። ማርያም በምትወልድበት ጊዜ የበኩር ልጇን ወለደች ተብሎ ተጽፏል። ያም ክርስቶስ ነው። ሮሜ 8:29 በምናይበት ጊዜ በወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። እንግዲህ ይሄን በኩር የሚለው ጌታችን ኢየሱስ ክርስቶስ ባለስልጣን እንደሆነ ሁሉን ገዢ እንደሆነ የሚያሳይ ነው። ዕብራውያን 1:2-6 ስናይ ሁሉን ወራሽ ባደረገውም ደግሞ ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብርን ማንጸባረቅና የባህርዩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እንግዲህ መዝሙረ ዳዊትም ሲያይ አንተ ልጄ ነህ በቀኝ ተቀመጥ ያለው ለመላእክት አይደለም፣ ለማንም አይደለም፣ ለእግዚአብሔር ወልድ ነው። መድኃኒታችን ኢየሱስ ክርስቶስ እሱ ራሱ እግዚአብሔር ነው። በዮሐንስም ምዕራፍ 1 ላይ ልክ እንደ ቆላስያስ ከፍ አድርጎ እግዚአብሔር መጀመሪያ ቃል ነበር ይላል ክርስቶስን።
ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ብሎ በግልጽ ይናገራል እዛ ላይ በምናይበት ጊዜ እና የመድኃኒታችን ኢየሱስ ክርስቶስ ፈጣሪነት እንደገና በማዳኑ ደግሞ ስልጣን ሁሉ ከእንግዲህ ለእኔ ተሰጠኝ ይላል። በማቴዎስ 28ም በምናይበት ጊዜ እንግዲህ ወደ ዓለም ሁሉ ሂዱ በሚልበት ጊዜ ስልጣን ሁሉ ተሰጥቶኛል። ይህ የብኩርና የመጀመሪያ መወለድ ሳይሆን ስልጣን ሁሉ ለክርስቶስ መሰጠቱን የሚያመላክት ነው እና ቁጥር 6 ያለውም ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መልአክ ሁሉም ለእርሱ ይሰግዳሉ ይላል። ይህ ማለት እንግዲህ በሰማይ የተፈጠረውን የሚታዩትን የማይታዩትን በሚልበት ጊዜ ለእኛ የምናየውና የማናየው መላእክቶችን እንደገና ደግሞ ግዑዝ ነገሮችን ሁሉ ሌሎች ዓላማት አሉ ብሎ ኢዮብ ይነግረናል እና በዛ በእነሱ ሁሉ መድኃኒታችን ኢየሱስ ክርስቶስ የሁሉ ባለስልጣን ሁሉንም የሚቆጣጠር መሆኑን ያሳያል። ለእኛ ደግሞ የሰው ልጅ ባጠፋ ጊዜ ያስታረቀን እሱ ራሱ መሆኑን ያሳያል። እንግዲህ በኩር የሚለው ቃል ውርስን፣ ልዩ ግንኙነትን ከአባቱ ጋር የነበረውን ልዩ ግንኙነትን የሚያመላክት ነው። በመጽሐፍ ቅዱስ ውስጥ ግን ቃሉ ከሌሎች ወንድሞቹና እህቶቹ አስቀድሞ የተወለደ ወንድ ልጅ ማለት አይደለም። እንግዲህ በክርስቶስ ላይ ስናይ ማለት ነው፣ ፈጽሞ አይደለም። ለዚህ ምክንያት መጽሐፍ ቅዱስ አንድ ልጅ ከአባቱ ጋር ያለውን ልዩ ግንኙነት ለማስረዳት ቃሉን ስለሚጠቀመው ነው። መጽሐፍ ቅዱስ ከታላላቅ ወንድሞቻቸው ይልቅ በኩር ልጆች ያደረጋቸውን ልክ እንደ ክርስቶስ ስልጣን ያዙትን እናያለን እና ለምሳሌ ይስሐቅ እንደውም ከቃይልና አቤል ሊጀምር መጀመሪያ የተወለደው ማን ነው? ቃይል ነው። ነገር ግን የእግዚአብሔርን መንገድ የተከተልና የእግዚአብሔርን መንገድ የፈለገው ማን ነው? አቤል ነው። ስለዚህ በእግዚአብሔር ዘንድ አቤል እንደ በኩር ተደርጎ ነው የተቆጠረው። ከዛም እንደውም ከሱ ታናሽየው ሴት በሚመጣበት ጊዜ ሴት ያንን ብኩርናውን ወሰደ። ምክንያቱም እግዚአብሔርን መፍራት ጀመረ። እንደውም ዘፍጥረት ምዕራፍ 5 ላይ ከሱ የተወለዱት የማን ልጆች ተባሉ ይላል? የእግዚአብሔር ልጆች ተባሉ። ቃየል ግን በማመፁ ምንም እንኳን የመጀመሪያ ልጅና እንደምናየው ፈርስት ቦርን የመጀመሪያው ልጅ ቢሆንም ይህንን የእግዚአብሔርን የስልጣን ሁኔታ መድኃኒታችን ኢየሱስ ክርስቶስን የሚገለጥበትን የሚያሳየውን ክፍል ሊወስድ ስላልቻለ ሶስተኛ ልጅ የተወለደው ሴት የእሱ ልጆች ናቸው። ከዛ በሱ ዝርያ የእሱ ልጆች በሙሉ የእግዚአብሔር ልጆች ተብሎ ተጠሩ። የቃየል ልጆች ደግሞ የሰው ልጆች እና የቃየል ልጆችና የሴት ልጆች እንግዲህ እግዚአብሔርን የሚፈሩ በተጋቡ ጊዜ አመፅ ተጀመረ። እንግዲህ የኖህ ታሪክን ያሳስበናል። ይስሐቅን በምናይበት ጊዜ እስማኤል ነው የመጀመሪያ የአብርሃም ልጅ እና ስልጣኑን ግን የወሰደው ይስሐቅ ነው። ኤሳውና ያዕቆብ በምናይበት ጊዜ ኤሳው ብኩርናውን አቃለለ፣ ያዕቆብም እንደምናየው ብኩርናውን ወሰደ ማለት ነው። ከዛም የያዕቆብ ልጆችን ስናይ ደግሞ የመጀመሪያው ልጅ እንደምናየው መጥፎ ስራን ስለሰራ የአባቱንም ሁኔታ ስለደፈረ ብኩርናውን አጣ፣ ምንም እንኳን የመጀመሪያ ልጅ ቢሆንም እና ብኩርናውን የወሰደ ማን ነው? ዮሴፍ ነው። እንደውም ዮሴፍ እጥፍ ድርብ በምናሴና በኤፍሬም ትልቅ ውርስ አድርጎ እጥፍ ድርብ ነው ያገኘው። ስለዚህ ይህንን በምናይበት ጊዜ ዮሴፍ 11ኛ ልጅ ነው፣ ግን ብኩርናውን ወሰደ እና እነዚህ ሁሉ የሚያሳዩን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ፈጠረው ወይም ወለደው የሚለውን የሳተ ሐሳብ እንዳንወስድ። ይሄ የሚለው በቃ እግዚአብሔር ሙሉ በሙሉ ስልጣኑን ለሱ እንደሰጠው እና ይህንን ብኩርናውን ልክ እንደ ሌሎቹም እንደወሰዱት አይነት ለሱ የተሰጠው ነው። ስለ ዳዊትም በሚናገርበት ጊዜ ዳዊት 8ኛ ልጅ ነው፣ ንጉሥ ሆኖ ተመረጠ እና የበኩር ሊወርሰው የሚገባውን ሁሉ እግዚአብሔር ያወረሰው ልቡን ለሱ ስለሰጠ ነው እና እንደውም መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ ተብሎ እንዲጠራ በተለይ መዝሙር 89 እስቲ አብረን እናንብበው። እዚህ ቁጥር ላይ ያለውን አያን
ባሪያዬ ዳዊትን አገኘሁት፣ ቅዱስም ዘይትም ቀባሁት። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ዘሩንም ለዘላለም ለዓለምና ለዘላለም ለዙፋንም እንደ ሰማይ ዘመን አደርገዋለሁ። ለሙሴም የእስራኤል የበኩር ልጅ እንደሆነ ነገረው። እስራኤል የበኩር ልጄ ነው ብሎ ያስቀምጠዋል። እንግዲህ በኩር የሚለው ከአባቱ ጋር ማስታረቅ ሁኔታ እናያለን። ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል መድኃኒታችን ኢየሱስ ክርስቶስ እሱ ራሱ እግዚአብሔር እንደሆነ፣ ዕብራውያን 12:2 የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በእግዚአብሔር ዙፋን ቀኝ ማለት ምንድነው? ቀኝ እንግዲህ ትልቅ ስልጣንም ቦታ የሚያመላክት ነው። የእግዚአብሔር ክንድ የሚያመላክት ነው እና ክርስቶስ ራሱ የእግዚአብሔር ክንድ እንደሆነ፣ አንድም ነገር እግዚአብሔር በሚያደርግበት ጊዜ ያለ ክርስቶስ አያደርግም። ስለዚህ ለቆላስያስ ሰዎች የሚናገራቸው የእኛ መልካም ስራ ምንም ለደህንነታችን ሊጨምር አይችልም። ስራችን የኢየሱስ በመስቀል ላይ ለእኛ በፈጸመው ነገር ምንም ሊጨምር አይችልም። እንግዲህ በዚህ ክፍል ወገኖቼ መድኃኒታችን ኢየሱስ ክርስቶስ ከዘፍጥረት ጀምሮ በምናይበት ጊዜ ፈጠረን፣ እንደገና በልዩ ሁኔታ ሕይወቱን ሰጥቶ ከእግዚአብሔር ጋር አስታረቀን፣ አገናኘን። ይሄ የበኩር ልጅ እንግዲህ እንደምናየው አስተዳዳሪ ሆነ እና በተለይም እዚህ ላይ ብኩርናውን በሚገልጽበት ጊዜ በቆላስያስ ውስጥ እሱ ደግሞ ሁሉን አንድ ላይ ያሰረ የሚለው እቺ ጌታችን እንደተናገረው 99 በጎቹን ትቶ ያ እረኛ ሄዶ የጠፋችውን አንድ በግ እንደፈለገ እቺን ዓለም መድኃኒታችን ኢየሱስ ክርስቶስ ሊፈልግ መጣ። ስለዚህ በሰማያት ስማቸው በሕይወት በበጉ እንዲጻፉ ያደረገው መድኃኒታችን ኢየሱስ ክርስቶስ የበኩር ልጅ የሚለው ለእኔና ለእናንተ ስልጣን ያለው ሊያድነን የሚችል ሕይወት ሊሰጠን የሚችል ከሞት የሚያስነሳን ታላቅ አምላክ መሆኑን ያመላክታል። እሺ፣ በዚህ ክፍል ላይ አቆማለሁ። አመሰግናለሁ ወንድም ጌታሁን። እንግዲህ ስለ ክርስቶስ ኢየሱስ ብኩርና ሰፋ ያለ ማብራሪያ ነው የሰጠህን። እንዲሁም እንግዲህ ስታነሳው ስለ ስልጣንም ስታነሳ ነበር ከብኩርናው ጋር ተያይዞ እና ከዚህም በላይ ደግሞ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ራስ ስለመሆን ይነግረናል። እያንዳንዳችን የቤተክርስቲያን ብልቶች እንደሆንን ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ የእርሱም አካል እንደሆንን ይናገራል እና ስለ ክርስቶስ ኢየሱስ ራስ መሆን እንዲሁም ደግሞ እኛ ደግሞ የቤተክርስቲያናችን አካል ልክ የአንድ አካል የተለያዩ ብልቶች እንደመሆናችን መጠን ያንን መገንዘባችን ወይም መረዳታችን ለክርስትና ሕይወታችን የሚሰጠውን ጥቅም እስቲ አጠር አድርገህ ከዚህ ጋር ብታስረዳ ነው። እሺ፣ አሁንም መልሼ ሼር ለማድረግ ሞክራለሁ። መለስ ብዬ የክርስቶስን ማንነት ደግሜ በማይበት ጊዜ እንግዲህ እንደምናየው እዚህ ላይ ስዕሉም ላይ እንደሚያሳየው የሰው ልጅ ከአፈር እንዳበጀው የሕይወት እስትንፋስ እፍ እንዳለበት ፈጣሪ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ በአመፅንም ጊዜ እቺ ምድር ባመፀች ጊዜ መጀመሪያ አመፁ የተነሳው በጠላት ሰይጣን ነው። የመድኃኒታችን ኢየሱስ ክርስቶስን ስለተገዳደረ እና በመገዳደሩ ምክንያት እኛንም ደግሞ በዚህ ምድር ተጥሎ አሳተን። በአሳተን ጊዜ ግን መድኃኒታችን ኢየሱስ ክርስቶስ አልተወንም፣ ስጋችን ለብሶ መጣ። ስለዚህ በፍጥረትም በጸጋም ማዳኑ እኔና እናንተ የጌታ ነን። ዘፍጥረት ምዕራፍ 1:26 እና ዮሐንስ 3:16 እርሱም ፊተኛውና መጨረሻው ነው። የዮሐንስ ራእይ 1:7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ የጀመረው ደህንነታችን የሚጨርሰው የፈጠረን እሱ፣ እንደገና ደግሞ የዘላለም ሕይወትን የሚያሰጠን እሱ ነው። እንግዲህ
አሁን ወደዚህ ስንመለስ እሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ማን ነው በምንልበት ጊዜ ደሙን አፍሶ አጥንቱን ከስክሶ ያዳነው የሰው ልጅ ነው። ቤተ ክርስቲያን ማለት እኔና እናንተ ነን። የእግዚአብሔር ማደሪያ እንድንሆን እግዚአብሔር በልጁ አማካይነት ማድረግን የሰጠን የመረጠን፣ በእኛ በምንም ነገር አንዳችም የለም። እንግዲህ ይህንን በምንልበት ጊዜ ኢየሱስ ክርስቶስ ጌታችን የቤተ ክርስቲያን ራስ ነው በሚልበት ጊዜ ቤተ ክርስቲያንን የሚመራ ለቤተ ክርስቲያን ትክክለኛን ነገር እንዲያቅ የሚሰጥ፣ በተለይም ራእይ ላይ በምናይበት ጊዜ የመጀመሪያውን ክፍል ስናይ ምንድን ነው የሚለው? ከእግዚአብሔር ተቀበለ ይህንን ራእይ። ከዛ መድኃኒታችን ኢየሱስ ክርስቶስ ለመልአኩ ሰጠ። መልአኩ ደግሞ ዮሐንስ ለእኛ ዘገበው። ለማን ነው የሚለው? መንፈስ ቅዱስ የሚለውን መንፈስ የሚለውን ጆሮ ያለው ይስማ የሚለው የተላከው መልእክት ሁሉ ለማን ነው? ለቤተ ክርስቲያን ነው። ስለዚህ እኔና እናንተ የእኔና ቤተ ክርስቲያን ስንል ህንፃው ብቻ አይደለም፣ ወይም ደግሞ በህንፃ ውስጥ የሚሰበሰቡትን ህዝቡን ነው የሚለው። እንግዲህ ወደ ቆሎሳይስ ምዕራፍ 1:18 ስናይ እዚህ አብረን ስናነብ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያም ከሙታን በኩር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በደሙ ነው እችን ቤተ ክርስቲያን የሰራው። እንግዲህ ወደ ዓለም ሁሉ ሂዱ ብሎ በሚልበት ጊዜ እነ ጴጥሮስን በጎቼን ጠብቁ እያለ በሚናገርበት ጊዜ ስለ ቤተ ክርስቲያን ግድ ስለሚለው ነው። ስለዚህ በሰማያት መድኃኒታችን ኢየሱስ ክርስቶስ ወደ ጴጥሮስ ውስጥ ሄደን ጴጥሮስ የጻፈልንን በምናይበት ጊዜ ምንድን ነው የሚለው? የጌታ ዓይኖች በጻድቃን ላይ ናቸው፣ ጆሮዎቹም ለጩኸቱ የተከፈቱ ናቸው ብሎ ይናገራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዲህ የቤተ ክርስቲያን የዓለም ሁሉ በኩር እንደሆነ የቤተ ክርስቲያንም ራስ ነው። ኤፌሶን 1:22-23 ወንድማችን ዳንኤልም የበለጠ ያብራራዋል። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላት ናት። ኤፌሶን 3:23ም ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። እንግዲህ ራስ በሚልበት ጊዜ ይሄ ስልጣን ያለው ሁሉን የሚመራ፣ በተለይ ጳውሎስ ስለ አካል በደንብ ይናገራል ወደ ቆሮንቶስ ሰዎችን ሲያስተምራቸውና ልክ አንድ አካል እንግዲህ እጅ እንዳለው፣ እግር እንዳለው፣ ዓይን እንዳለው፣ ጆሮ እንዳለው እያለ ይተነትናል። ያም ማለት እንግዲህ በቤተ ክርስቲያን ውስጥ የተለያየ መንፈስ ቅዱስ የሰጠን ስጦታዎች አሉ። በነዛ ስጦታዎች ግን ክርስቶስ ደሙን ያፈሰሰላትን የዓለም ሕዝብ በሙሉ ይድኑ ዘንድ እኔና እናንተን ይልካል። የክርስቶስ ደም የማነጻው ማንኛውም ኃጢአተኛ የለም። ብዙ ጊዜ ያሳዝናል። ቤተ ክርስቲያን አንዳንድ ሰው በማይሆን ሁኔታ በሚገባበት ጊዜ ወይም ደግሞ ኃጢአት በሚገባበት ጊዜ ይሄ ኃጢአተኛ እንዴት እዚህ ይገባል ብሎ ያባራሉ ከቤተ ክርስቲያን። ኖ ኖ ኖ ኖ ክርስቶስ ቤተ ክርስቲያንን ያቋቋመው ልክ ሆስፒታል በሽተኞችን ተቀብላ አድና እንደምታወጣው ቤተ ክርስቲያን የተቋቋመው መድኃኒታችን ኢየሱስ ክርስቶስ ራስ ሆኖ የሚቆየው እጁን ዘርግቶ የሚድኑትን የሚፈልግ ነው። የሰው ልጅ የመጣው ኃጢአተኛውን ሊፈልግና ሊያድን፣ የሰው ልጅ የመጣው ሊገለገል ሳይሆን ሊያገለግል። ስለዚህ እኔና እናንተ የክርስቶስን በእውነት ራስነት ካስተዋልን፣ እሱ መሪ መሆኑን ካወቅን እሱን ልንከተልና ልንሰማ ይገባናል። የዓለም ሕዝብ ሁሉ ይድን ዘንድ የእሱ ፈቃድ ነው እና እኔና እናንተ ድነን ሌሎችም እንድናድን ነው። አለዛ ግን ይሄ ቤተ ክርስቲያን ለጻድቃን ብቻ ነው የሚለው በእውነት እስራኤሎች የሳቱትን የፈሪሳውያን ትምህርት እንዳይሆንብን። በመጨረሻም ቆላስይስ 2:10 ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። እዚህ ላይ ምን አለ? አለቃ ነው፣ ስልጣኑ የሱ ነው። እንደገና ደግሞ ራስ በሚልበት ጊዜ ሁሉን ቻይ ነው።
በመጽሐፍ ቅዱስ ውስጥ እንግዲህ ራስ እያለ ሲተነትን የእስራኤል ልጆች ኃላፊዎች እንዲሆኑ የእስራኤል ራስ፣ እንደገና ደግሞ በተለያየ ቦታ ራስ ራስ እያለ ሁሉ ይተነትናል እና በዛ ውስጥ ለምሳሌ ዘጸአት 18 ሙሴ የእስራኤል መሪዎችን መረጠ እና እነሱ የእስራኤል ራሶች ናቸው ብሎ ይናገራል። ካህኑ አልዓዛር የማህበሩ አባት አለቆች ራሶች ብሎ ይላል እና ራስ በሚልበት ጊዜ እንግዲህ በእነዚህ ውስጥ ቆም አድርጋችሁ ማንበብ ትችላላችሁ። ይሄ ኃላፊነትን የሚያመለክት እንደሆነ፣ መሪ የሚያመለክት እንደሆነ፣ ስለዚህ የኔና የእናንተ እምነትም ጀማሪ ፈጻሚም ሕይወትም የሰጠንና የፈጠረን ወደ ዘላለም ሕይወትም የሚመራን በመጨረሻም ቅድም ባለፈው እንደጠቀስኩት አዲስ ሰማይና አዲስ ምድር መድኃኒታችን ኢየሱስ ክርስቶስ እንደሚሰራልን አሁንም ዮሐንስ 14 ላይ እሄዳለሁ ቦታ አዘጋጅላቸዋለሁ ብሎ የሚመጣው ጌታ እሱ የቤተ ክርስቲያን ራስ ነው። ኃላፊነት ወስዶ ሁሉን የሚያደርግ ነው። ቤተ ክርስቲያን ስትስት እሱ ራስ ስለሆነ መሪ ስለሆነ ቤተ ክርስቲያን ስስት ኃላፊነት ወስዶ ተጠያቂ የሚሆነው እሱ ነው። እሱ ሁሉን ያስተካክላልና እኛ ያለን አሳልፈን ለሱ መስጠት፣ በቤተ ክርስቲያን ላይ አለቃዎች ሆነው የክርስቶስን ቦታ የወሰዱትን ስለ እነሱ መጸለይና ጌታ ከጠላት ፍላጻ እንዲያድናቸው። ታላቁ ተጋድሎ አለብን። ጠላት ሴጣን አለ እና እንዳደናቅፈን ራስ የሆነውን ጌታችን እንድንከተል እግዚአብሔር ጸጋውን ያብዛልን ለሁላችን። ጌታ ይባርካችሁ። አሜን። አመሰግናለሁ ወንድም ጌታሁን። እንግዲህ ስለ ክርስቶስ ኢየሱስ ብኩርና እንዲሁም ደግሞ ከእርሱ ጋር ተያይዘው ስላለው ስለ ራስ መሆን ሰፋ ያለ ማብራሪያ ነው የሰጠህን። እንግዲህ ከዚሁ ጋር ተያይዘው ቆላሲያስ ምዕራፍ 1 ቁጥር 18ን ስናነብ አንተ እንዳነሳው አሁን እርሱ አካሉ የሆነችው የቤተክርስቲያን ራስ ነው ይላል። ከዛም ስለ ስልጣኑ ሲናገር በሁሉ ነገር የበላይነት ይኖረው ዘንድ ይላል። ከዛ ምን አለ? እርሱ የመጀመሪያ ከሙታን መካከልም በኩር ነው ይለናል። እና እዚህ ጋር የሚጠቅሰው ደግሞ ሌላ የመጀመሪያ የሚለው ቃል አለ። ስለ ክርስቶስ ኢየሱስ ሲናገር ማለት ስለ በኩርናው ይነግረናል፣ ስለ መጀመሪያነቱ ይነግረናል። እንግዲህ ብዙ ጊዜ መጀመሪያ ነው ክርስቶስ ስንል ከፍጥረት ጋር እናያይዘዋለን፣ እንዲሁም ደግሞ ከሙታን መነሳት ጋርም እናያይዛለን። ምክንያቱም መጽሐፍ ቅዱስ ያንን ስለሚያስረዳን ማለት ነው። እንግዲህ ክርስቶስ ኢየሱስን የመጀመሪያ ነው ስንል ከዚህ አንጻር እስቲ ወንድማችን ዳንኤል ደግሞ ምን ማለት ነው? ምን አይነት ግንዛቤ እንዲኖረን ያስችለናል? በሕይወታችንስ ምን እንድንቀይር ያደርገዋል የሚለውን ነገር እስቲ ከአንተ ጋር እንመልከት። እሺ፣ እግዚአብሔር ይስጥልኝ። ጥሩ ሀሳቦች ተንሸራሽረዋል። አሁን በጠየቀኝ መሰረት እስቲ ቆሎሳያስ ምዕራፍ 1 ቁጥር 18ን ላንብበው። በዛ በማንበብ ልጀምር። እንደዚህ ይላል፣ እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው፣ በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከልም በኩር ነው ይላል። እንግዲህ እዚህ ላይ ሁለት ነገሮች ላይ ለመመርኮዝ ሞክራለሁ ወይም ለማብራራት ሞክራለሁ። አብዛኛውን ወንድሜ ዶክተር ጌታሁን ተናግሮታል። የመጀመሪያ የሚለውና ከሙታን በኩር የሚሉትን ሀሳቦች በአንተም ጥያቄ መሰረት እንያቸው። መጽሐፍ ቅዱሳችን ውስጥ እንግዲህ የመጀመሪያ የሚለው ነገር የተጠቀሰው በዘፍጥረት ምዕራፍ 1 ቁጥር 1 ላይ ነው። እዛ ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ይነግረናል። ይሄ በመጀመሪያ የሚለው በቃ ምንም ነገር ሳይኖር ከሁሉ በፊት ማለት ነው እና ኢየሱስ የሁሉ ነገር መጀመሪያ ነው። ሰማይና ምድር ሲፈጠር አብሮ ፈጥሯል። ዘፍጥረት ምዕራፍ 1ን በሙሉ ሄደን ስንመለከት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድ ላይ ሆነው ፈጥረዋል እና ጌታ ኢየሱስ ክርስቶስ በመጀመሪያ ነበረ፣ ያንን ሁሉ ሲያደርግ ነበረ እና ይሄ
የመጀመሪያ የሚለው ቃል ቅድምም እንደተነገረው ራስ ማለት ነው። በእኛም ሀገር ስልጣን የሚሰጣቸው ሰዎች አሉ። ራስ ከሌ ራስ ከሌ የሚባል በእንግሊዝኛው ቋንቋ ስንመለከተው ከሁሉ ነገር በላይ የሆነ ይሄ ራስን የሚያመለክት ነው እና የኛ በተፈጥሯችን ሁኔታ ደግሞ ስንመለከት ራሳችን ጭንቅላታችን ነገሮችን ሁሉ የሚያዝ የሚቆጣጠር ዋናው ትዕዛዝ ማስተላለፊያ እንደሆነ እንመለከታለን። እና እንግዲህ እዚህ ላይ ጳውሎስ ሊነግረን ያሰበው ምንድን ነው? እሱ ጌታችን ኢየሱስ ክርስቶስ የመጀመሪያ በመሆን ቤተ ክርስቲያንን መሰረተ። መመስረት ብቻ አይደለም፣ የበላይ ሆኖም ይመራል። ለዚህ ነው በራእይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ ስንመለከት 7ቱን አብያተ ቤተ ክርስቲያናት ጌታ ኢየሱስ ክርስቶስ የሚሰጣቸው ነገር አለ፣ የሚያበረታታቸው ነገር አለ፣ የሚነቅፍባቸው ነገር አለ፣ የሚወድላቸው ነገር አለ፣ የሚጠላባቸው ነገር አለ። እነዚህ በእርሱ የተመሰረቱ ስለሆኑ ነው እና የቤተ ክርስቲያን መስራች እንደዚሁም ገዢ እንደሆነ እንመለከታለን። ከዛም በተጨማሪ ግን እዚህ ላይ የሚነግረን የሙታን ሁሉ ደግሞ በኩር ነው ይላል። ጌታ ኢየሱስ ክርስቶስ የሰው ልጆች ኃጢአት በሰራን ጊዜ ኃጢአት በእግዚአብሔር ፊት ሊቆም አይችልም። ይሄ ባህሪው ስለሆነ ማለት ነው። ያን ጊዜ የሰው ልጅ በሙሉ አልቆለት ነበር። ነገር ግን ጌታ ኢየሱስ ክርስቶስ ነው በመሃል የገባው። ስለዚህ እኔ ለሰው ልጆች ዋጋ ከፍላለሁ ብሎ መስዋዕት ሆነ። በዚህ ምድር በነበረበት ጊዜ ተመላለሰ። ብዙዎች ተቀበሉት፣ ብዙዎች ደግሞ አልተቀበሉትም። እንደውም በመስቀል ላይ ሁሉ ዋለ። የመጣበትም ዓላማ ይሄ ነበረ፣ እኔና እናንተን ለማዳን። ከዛም በኋላ ግን በመቃብር ውስጥ ለ3 ቀን ከቆየ በኋላ መቃብሩን ፈንቅሎ ተነሳ። ይሄ የሁላችንም ተስፋ ነው። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ለዚህ ነው ከሙታን ሁሉ የበኩር የሆነው። እርግጥ ነው ሙሴ ከዛ በፊት ተነስቷል። መጽሐፍ ቅዱሳችንም ይናገራል። በይሁዳ ምዕራፍ 1 ቁጥር 9 ላይ ሄደን ስንመለከት ኢቭን ዲያብሎስ ራሱ የሙሴን ስጋ ይገባኛል ብሎ ሲከራከረ እንደነበረ ተጽፎልናል። የጌታ ኢየሱስ ክርስቶስን ለየት የሚያደርገውን ግን ዕዳ ከፍሎ የተነሳ ሰው ማለት ነው። ታሪክን የቀየረ ማለት ነው። ስለዚህ እኔና እናንተ ደግሞ በዛ ውስጥ ታቅፈናል፣ ተይዘናል። ሮሜ ምዕራፍ 6 ቁጥር 3 እና 4 ላንብበው። እንደዚህ ይላል፣ በክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። እንግዲህ እዚህ ላይ ስንመለከት እኛ ከጌታ ኢየሱስ ክርስቶስ ሞት ጋር አንድ የምንሆነው በምንድን ነው ይላል? በጥምቀት ነው። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ይላል። እዚህ ላይ ስንመለከት ጌታ ኢየሱስ ክርስቶስ መስዋዕትን ከፍሏል። እኛም ደግሞ የዛ ተካፋዮች ሆነናል። ከዘላለም ሞት ያዳነን እሱ ነው። ይህን የምንገልጸው በምንድን ነው? በጥምቀት ነው። ከእርሱ ጋር በመተባበር በአንድ ላይ በውሃ ውስጥ ስንጠልም ለዚህ ዓለም ለስጋ ለኃጢአት
መሞታችንን ያሳያል። ከውሃ ስንነሳ ደግሞ በአዲስ ሕይወት ልክ እሱ ሞትን ድል አድርጎ እንደተነሳ ያንን ቃል የምንገባበትና የምናሳይበት የምንመሰክርበት እንደሆነ ይናገራል ማለት ነው። ስለዚህ ጠቅልል አድርገን ስንመለከተው ቆሎስያስ ምዕራፍ 1 ቁጥር 18 ላይ ያለውን ጳውሎስ የተወሰኑ ነገሮችን መጥቀስ ይፈልጋል። እንደ ነጥብ አድርጌ ላስቀምጣቸው እዚህ ላይ። የመጀመሪያው ኢየሱስ የማይታየው አምላክ ፍጹም ምሳሌ ነው። ጌታ ኢየሱስ ክርስቶስ አባቱን አብን የሚያመለክት ነው። ደቀ መዛሙርት ጠይቀውት ነበር፣ እባክህ አብን አሳየን ብለውት ነበር። እኔን ያየ አብን አየ ብሎ ነው የነገራቸው። ሌላው ኢየሱስ ሁሉንም ነገር ፈጠረ። ሁሉ ነገር በዚህ ምድር ያለው በሱ የተፈጠረ ነው፣ እኛም ጭምር ማለት ነው። እኛማ በሱ መፈጠር ብቻ ሳይሆን ባጠፋን ጊዜ እንደገና የተቤዠን፣ የገዛን፣ ያዳነን፣ መልሶ ወደ እቅፉ የከተተን አምላክ ነው። ሌላው ኢየሱስ ምንም ነገር ከመፈጠሩ በፊት ሕያው ነበረ፣ የነበረ የሚኖር አምላክ ነው ማለት ነው። እንግዲህ በዚህ ላይ ያለውን ክፍል እዚህ ላይ አቆማለሁ። አመሰግናለሁ ወንድም ዳንኤል። እንግዲህ ስለ ክርስቶስ ኢየሱስ መጀመሪያ ስለመሆን ራስ ስለመሆን ተጨማሪ ማብራሪያ ስለሰጠህን በተለይም እዚህ የቆላስያስ መጽሐፍ ምዕራፍ 1 ቁጥር 18 ላይ ያለውን ነገር ስላሳየ እናመሰግናለን። እንዳልከውም ክርስቶስ ኢየሱስ የሁሉ ነገር መጀመሪያ ነው። ወደ ድህነታችንም ስንመጣ ድህነታችን የጀመረው በእርሱ ነው። ስለ እምነታችን ስንመጣ እምነታችን የሚጀምረው ከእርሱ ነው። ምክንያቱም መጽሐፍ ቅዱስ ሲናገር የእምነታችን ጀማሪና ፈጻሚ ወይም በሌላኛው ትርጉም ፍጹም አድራጊ እሱ እንደሆነ ይነግረናል ማለት ነው። እና ከዚህም በተጨማሪ ጳውሎስ እዚህ ጋር የጻፈልን ሌላ መልእክት አለ። በተለይ ምዕራፍ 1 ቁጥር 20 ስናነበው በመስቀሉ ላይ ስለሰራልን ስራ ስንመለከት ክርስቶስ ኢየሱስ በመስቀሉ ላይ ስለሰራው ስራ ከራሱ ጋር አስታረቀን ይላል። ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ ይላል። እና ይሄ ነገር አንዳንድ ጊዜ ለአንዳንድ ሰዎች ግልጽ ላይሆን ይችላል። እንዴት ሰው ከራሱ ጋር ሊያስታርቅ ይችላል የሚል አይነት ሀሳብን ይዞ ይመጣል። እና ክርስቶስ ኢየሱስ እንዴት ነው ከራሱ ጋር ያስታረቀን? በመስቀል ላይ የሰራልን ስራ ምን ይመስላል የሚለውንም እስቲ አብረን ብናይ። በጣም ጥሩ። እሱንም በማንበብ ልጀምር። ቆሎሳይስ ምዕራፍ 1 ቁጥር 19ና 20 እንደዚህ ይላል፣ እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከእርሱ ጋር አስታረቀ ብሎ ይነግረናል። እንግዲህ እግዚአብሔር አምላክ በሙላት በፈቃደኝነት ሁሉ ነገር በእርሱ በኩል እንዲከናወን ፈቀደ ይላል። ይሄ የመዳን ታሪክ ነው። የኔና የእናንተ የመዳን ታሪክ። እግዚአብሔር አምላክ የሰው ልጅ ሲፈጥር በሰላም እንዲኖር፣ ኃጢአት ውስጥ እንዳይገባ፣ ኃጢአት እንዳያስቸግረው አስጠንቅቆ ነግሮ ይሄን አታድርጉ ብሎ ነበር የፈጠረው። ነገር ግን ባመፀን ጊዜ ይህች ምድርም በኃጢአት በተሞላች ጊዜ እግዚአብሔር እኔ ነግሬያቸው ነበር፣ አስጠንቀቂያቸው ነበር፣ ከዚህ በኋላ የራሳቸው ጉዳይ ብሎ አልተወንም። ሌላ መፍትሄ ደግሞ አመጣ፣ ፕላን ቢ። ያም ምንድን ነው? እሱ ጌታ ኢየሱስ ክርስቶስን አምላክ የሆነውን ወደዚህ ምድር በመላክ በመስቀል ላይ እንዲሰዋ፣ በሱ ደም ደግሞ ያንን የሚቀበል የሚያምን ሁሉ ሕይወትን እንደሚያገኝ ይህንን እቅድ አስቀመጠ። በእቅዱም መሰረት ደግሞ ጌታ ኢየሱስ ክርስቶስ በዚህ ምድር መጣ፣ ለሰው ልጆች ሁሉ ተሰዋ። በሱ ደም
እያንዳንዳችን ነፃ ወጣን። እዚህ ላይ የሚለን ምንድን ነው? እሱ በሙላቱ ይላል። ከዛም በተጨማሪ በጸጋና በእውነት እስቲ አንደኛ ዮሐንስ ምዕራፍ 1 ቁጥር 14ን ላንብበው። እዚህ ላይም ተጨማሪ ተመሳሳይ የሆነ ማብራሪያ ስላለው እንደዚህ ይላል። ቃልም ሥጋ ሆነ፣ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን ይላል። እዚህ ላይ የሚጠቅሳቸው ነገሮች አሉ። ጸጋና እውነትን ተሞልቶ። እንግዲህ ይሄ ጸጋ የሚለው ነገር ምንድን ነው? እሱ ጸጋ ማለት የነፃ ስጦታ ነው። በጣም ዋጋው ውድ የሆነና የከበረ ልንገዛው የማንችለው አፎርድ የማናረገው ነገር ግን በነፃ ደግሞ የተሰጠን ይሄ ነው ጌታ ኢየሱስ ክርስቶስ ለሰው ልጆች ያበረከተው። ይሄንን በማድረግ በሰው ልጅና በእግዚአብሔር መካከል ተከፍቶ የነበረውን ያንን ትልቅ ገደል እሱ በመስቀሉ አማካኝነት ድልድይ ሰራ፣ አስታረቀን። የሰው ልጅ እሱ በመስቀል ላይ ሆኖ ተፈጸመ ባለ ጊዜ ያ ሁሉ ነገር የታቀደው ወደ ድምዳሜ እንደመጣ ተግባራዊ እንደሆነ እንመለከታለን። ስለዚህ ጌታ ኢየሱስ ክርስቶስ ይህን አድርጎ ከእግዚአብሔር ጋር አስታረቀን ማለት እሱ ራሱ ደግሞ አምላክ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ። ስለዚህ ከራሱ ጋር አስታረቀን። ይሄ ነው ትልቁ ፍቅር የሚባለው። ለሰው ልጅ ለማስተዋል በጣም የሚከብደን ነገር ይሄ ነው። እኛ አጥፍተን፣ እኛ በድለን፣ ተበዳዩ ራሱ መጥቶ እንደገና ደግሞ አስታራቂ ሆኖ እንደገና ደግሞ ዋጋ ከፍሎ የሰውን ልጅ እንደገና ወደ ራሱ የጠራበት ከእግዚአብሔር ጋር አስታረቀን። ኃጢአተኞች የነበርነውን መልሶ ወደ ራሱ ሰበሰበን እና እዚህ ላይ ይሄ ነገር የሰማይ ፍጥረታትን ሁሉ ያስገርማቸዋል። መጀመሪያ በደንብ ሊገባቸው አልቻለም ነበር። እዚህ የምናጠናው ጽሑፍ ላይም ሰንበት ትምህርታችን ላይ ይናገራል። ኢየሱስ በመስቀል ላይ በሞተ ጊዜ ከላይ ሆነው መላእክት ሁሉ ይመለከቱ ነበር፣ ያዝኑ ነበር። ይሄ ሁሉ ለምን አስፈለገ የሚል ነገር፣ ፍቅር የሚባለው ነገር ምን ያህል ጥልቅ እንደሆነ ከዚህ ላይ መረዳት እንችላለን። ስለዚህ በሰማይ ያሉ ፍጥረታት እንኳን በመገረም ነበረ የእኛን መዳን ይከታተሉ የነበረው። ምን ያህል የተከበርን እንደሆንን በእግዚአብሔር ፊት ልናስተውል ይገባል። ለዚህም ነው ጌታ ኢየሱስ ክርስቶስ በመካከላ በመሆን እኛንም አብንም አንድ በማድረግ ያስታረቀን ማለት ነው። እና ይሄ ክፍል ይህን ይመስላል። እንግዲህ በእኔ በኩል ያለው ይሄ ነው። እግዚአብሔር ይስጥልኝ። እንግዲህ አመሰግናለሁ ወንድም ዳንኤል ይህንንም ተጨማሪ ሀሳብ ስላነሳ። እንግዲህ እዚህ ላይ እንዳነሳን ነው መጽሐፍ ቅዱስ ሲነግረን ከራሱ ጋር አስታረቀን የሚለው ቃል በራሱ ብቻውን የክርስቶስን ስልጣን ማንነት ይነግረናል፣ አምላክነቱን ይነግረናል። ከራሱ ጋር እንዴት አድርጎ እንዳስታረቀን በመስቀሉ ላይ የሰራው ስራ እኛን ለማዳን ከማጋር ከራሱ ጋር እንዳስታረቀን ይናገራል ማለት ነው። ይህን ሲናገር ማንነቱን፣ ባህሪውን፣ ስራውን፣ አምላክነቱን ሁሉ በግልጽ የሚያስረዳበት ክፍል ነው ማለት ነው። ስለዚህ እሱ ብቻውን አምላክ ነው። እሱ ብቻውን ዘላለማዊ ነው። እሱ ብቻውን ከሁሉ የላቀ ነው። እዚህ ላይ በዛሬው ጥናታችን ላይ ስናጠና እንደምን ፕሪኢሚነንት ብቻውን ከሁሉ የላቀ እንደሆነ እንመለከታለን። ስለዚህ እርሱ የሥላሴ ወይም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንለው የእሱ ሙላት የተገለጠበት ነው። የእግዚአብሔርን ባህሪ በሙላት ያየንበት ነው ማለት ነው ክርስቶስ ኢየሱስ። እና እንግዲህ ዛሬ ስለ ክርስቶስ ኢየሱስ በተለይ አንዳንድ ቦታ ላይ ስናነሳቸው ወይም ስናጠና
ጥያቄ ሊፈጥርብን ከሚችላቸው ነገሮች ስለ ብኩርናው ስናነሳ ስለ አምላክነቱ ስናነሳ ይህንን ነገሮች ሁልጊዜ ማስተዋል መቻል አለብን ማለት ነው። እሱ እንደ ሌሎቹ ፍጡር ሳይሆን እሱ ፈጣሪ ነው። ከመጀመሪያው ጊዜ የነበረ ነው። ለዛ ሁሉ ነገር በእርሱ ተፈጥሯል። ከሆኖም አንዳችምስ እንኳ ያለ እርሱ አልሆነም ይለናል መጽሐፍ ቅዱስ ሲነግረን። በክርስቶስ ኢየሱስ ሁሉ ነገር እንደተፈጠረልን ሁሉም ነገር ደግሞ በክርስቶስ ኢየሱስ እንደው ከተፈጥሯችን በተጨማሪ በኃጢአት ስንወድቅ ወደ ዘላለም ሕይወት እንድንመጣ ከጨለማው ሕይወት እንድናመልጥ የተደረገልን በእርሱ ምክንያት ነው ማለት ነው እና ክርስቶስ ኢየሱስ የእግዚአብሔር ወይም ያላየነውን እግዚአብሔር አብ ባህሪ ማንነት ያየንበት ማንነቱ የተንጸባረቀበት የእርሱ አምሳያ ሆኖ ለእኛ የተገለጠልን በእርሱ ነው ማለት ነው እና ስለነበረን ጊዜ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ስለተሳተፋችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁኝ። የዛሬውን ፕሮግራማችንን ወንድም ጌታውን በጸሎት ይዘጋልናል። እንጸልይ። እግዚአብሔር በሰማይ ያለ አባታችን ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አንድ ልጅን ሰጥተን ከሞት ወደ ሕይወት ስላሻገርከን፣ ከጨለማ ወደ ብርሃን ስላሻገርከን እግዚአብሔር አምላክ ሆይ እናመሰግንሃለን። አፍቃሪ አምላክ በኖህ ጊዜ እቺ ምድር በኃጢአት በተጨማለቀች ጊዜ በውሃ ልታጠፋ በተነሳ ጊዜ ኖህን መርከብ ስባ አልከው። ኖህም መርከቡን አምኖ በመስራቱ ከውሃ ጥፋት ዳነ። ዛሬም እኛም በእሳት እቺ ምድር ልትቃጠል ነው። ነገር ግን መድኃኒታችን ኢየሱስ ክርስቶስ ደግሞ ሁሉን አዘጋጅቶልናል። የእኛ መርከብ ያንተ የልጅን ጸባይ መውረስ ነው። እንደ መድኃኒታችን ኢየሱስ ክርስቶስ ጸባይ መኖር ነው። ይህንንም ደግሞ እንደማንችል አውቀ መንፈስ ቅዱስ እልክላቸዋለሁ ብለ መንፈስ ቅዱስ በዚህ ምድር ነው። ጌታ አባት ሆይ ይህም መንፈስህን ዳዊት እንደተማጸነና እንደሰጠኸው ይህንን ክፉ ልባችን አስወግደ ጌታ ክርስቶስን የምናቅበትን በጸጋ የዳንነትን ጸጋህን ተቀብለን በእምነት ደግሞ ክርስቶስን እንድንለብስ። ምክንያቱም የእሳት ጥፋት በሚመጣበት ጊዜ ክርስቶስን የለበሰ ሁሉ ብቻ ነው የሚድነው። በእምነት ክርስቶስን ጌታውና አዳኙ አድርጎ የተቀበለ ብቻ ነው የሚድነው። ጌታ አምላክ ሆይ አዳኛችን አድርገን ጌታችን አድርገን እንድንቀበል። ጌታችን ማለት ባሪያ ጌታውን ይታዘዛል፣ በጎቼ ድምፄን ይሰማሉ ይታዘዛሉ እንዳለው ጌታውን እንድንታዘዝ አንተ እርዳን። ይህን ቃል ጌታ አምላክ ሆይ በእውነት ይሄ ትርጉሙ በብዙዎች ዘንድ ያልተስተዋለውን ይህንን የብኩርና ትምህርትን ጌታ አምላክ ሆይ ለሕዝብ ደግሞ የበለጠ እንድትገልጽ ለእኛም እንድትገልጽልን አፍቃሪ አምላክ ሆይ እንማጸናለን። እንግዲህ በዚህ ቃል ሰምተው የበለጠ ወደ መጽሐፍ ቅዱስ ጥናት እንዲሄዱ በመንፈስ ቅዱስ ይህንን በእውነት የተናገርነውን አንተን አምነን በዚህ ቦታ ተገኝተን ያስተላለፍነውን ለበረከት ለደህንነት እንዲሆን በመንፈስ ቅዱስ ሁሉን እንድትባርክ እንማጸናለን። እንግዲህ እኛንም እያንዳንዳችን ባርከን እስከ መጨረሻ የሚጸና እሱ ይድናል እንዳል ጌታ አምላክ ሆይ እኛም እንደ ጳውሎስ በእውነት ለሌላው ሰብከን ተናግረን የጠፋው እንዳልሆን ለእኔም ጸልዩ እንዳለው ጌታ አምላክ ሆይ የእኛንም ሕይወት ለአንተ አደራ እንሰጣለን። እንግዲህ በነገር ሁሉ ክበር። በዚህ በኢትዮ ሳይበር የሚተላለፉትን በየሳምንቱ የሚተላለፉትን ሁሉ ለበረከት እንድታደርግ በጌታ ኢየሱስ ክርስቶስ እንማጸናለን። እንግዲህ እጃቸውን ዘርግቶ የምንወደው ጌታችን መጣ ከሚሉት አንተም የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን ውረሱ ኑ የአባቴ ብሩካን ከምትላቸው እድል ፋንታችን አርግልን። ይህን የሚሰሙትን ሁሉ ለበረከትን ለደህንነት አርግ። በጌታችን በኢየሱስ ክርስቶስ ስም እንማጸናለን። አሜን አሜን። እግዚአብሔር ጊዜ ይባርካችሁ። መልካም ጊዜ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ።